የኢትዮጵያ ሎተሪ አገልግሎት ሁሉንም የስፖርት ውርርድ ድርጅቶች ፈቃድ ሙሉ በሙሉ መሰረዙን ታህሳስ 6 2018 በሰጠው መግለጫ አስታውቋል። የመግለጫውን ሙሉ መረጃ በዝርዝር ይዘንላችሁ ቀርበናል። አብረን እንመልከተው። ታህሳስ 6 2018 ላይ የኢትዮጵያ ሎተሪ አገልግሎት የሰጠው መግለጫ ይህንን ይመስላል። እንደምትመለከቱት ጋዜጣዊ መግለጫ ይላል። የሁሉንም የስፖርት ውድድር ውርርድ ድርጅቶች ፈቃድ መሰረዝን ይመለከታል ነው የሚለው። በኢትዮጵያ ሎተሪ አገልግሎት ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃድ መሰረዙን እናሳውቃለን ይላል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በተሰጡ መመሪያዎች መሰረት እንዲሁም ለኢትዮጵያ ሎተሪ አገልግሎት በህግ በተሰጠው የቁጥጥር ስልጣን መሰረት የሁሉም የስፖርት ውድድር ውርርድ ድርጅቶች የስራ ፈቃድ ከታህሳስ 6 2018 ዓ.ም ጀምሮ መሰረዛቸውን እንገልጻለን ይላል። የፈቃድ ስረዛው በውርርድ እና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የህዝብን ጥቅም ለማስከበር የተወሰደ እርምጃ ሲሆን ውሳኔው በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርርድ ድርጅቶች በእኩልነት ተፈጻሚ ይሆናል ይላል። ቀደም ሲል እንግዲህ ከሁለት ሳምንት በፊት አካባቢ የኢትዮጵያ ሎተሪ አገልግሎት 22 የሚሆኑ የቤቲንግ ድርጅቶችን ፍቃድ መሰረዙን በይፋ አስታውቆ እንደነበር አይዘነጋም ማለት ነው። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰት እና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል ይላል። ከታች ደግሞ ለሚመለከታቸው አካላት የተላለፈ መመሪያ ይልና ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች ወይም አቅራቢዎች የተቀመጠ መመሪያ መጀመሪያው ላይ ያስቀምጣል። ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች ወይም አቅራቢዎች ይላል። ከታህሳስ 6 2018 ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውም ውርርድ ወዲያውኑ ማቋረጥ ይጠበቅባቸዋል ይላል። ሁሉም የገንዘብ ማስገቢያ መንገዶች ዲፖዚት ጌትዌይስ አገልግሎት መስጠት ማቆም አለባቸው ይላል። አዲስ ውርርድ መቀበል ፈጽሞ አይቻልም ይላል። ሁሉም የሰርቨር መረጃዎች፣ የፋይናንስ መዝገቦች እንዲሁም የተጠቃሚ መረጃዎች በጥብቅ ጠብቀው የማቆየት ግዴታ አለባቸው ይላል። ማስረጃን ማጥፋት፣ መቀየር ወይም ማሸሽ በወንጀል ህጉ መሰረት ያስቀጣል ይላል። ሁለተኛው መመሪያ ደግሞ ለፋይናንስ ተቋማት የተሰጠ ነው። ባንኮች፣ ፔመንት ኢንስትሩመንት ኢሹወርስ እና ፔመንት ሲስተም ኦፕሬተሮች ይላል። ከታህሳስ 6 2018 ዓ.ም ጀምሮ የሁሉም የውርርድ ድርጅቶች የስራ ፈቃድ በመሰረዙ በእናንተ በኩል የውርርድ ድርጅቶቹ የሽያጭ እንቅስቃሴ እንዳያከናውኑ እንድታደርጉ ጥብቅ መመሪያ ተሰጥቷል ይላል። የኢትዮጵያ ሎተሪ አገልግሎት እንደ ተቆጣጣሪና አስፈጻሚ አካል በህግ በተሰጠው ስልጣን መሰረት ይህን ውሳኔ ከሁሉም መንግስት ተቋማት ጋር በመተባበር በጥብቅ ይከታተላል። መመሪያውን የሚጥስ ማንኛውም አካል በህግ ተጠያቂ ይሆናል ይላል። ስለዚህ መመሪያው ይህንን ይመስላል ማለት ነው። እንግዲህ ይህ መረጃ ይጠቅማችኋል ብለን እናስባለን። መረጃው ላልደረሳችሁ ሼር በማድረግ ይህንን ቻናል እንድታግዙ እንጠይቃለን። እናመሰግናለን።